ورا مي يلا مع السلامة مالك حتى ترجعي አንጨብ አድርጌ አንድ ቪዲዮ አሳይቻችሁ ነበር። እንግዲህ መዳም ሰራተኛዋን ኮንትራት ጨርሳ ስትሸኛት ምንድን ያለችው ሀታ ትርጃኢን እያለች በኩባያ ውሃ ነገር ደፋችባት ማለት ነው። ሰራተኛዋም ሄደች። እንግዲህ ሀታ ትርጃኢን ማለት ትመለሻለሽ ማለት ነው። ኦኬ እዛ ውሃ ውስጥ ምን እንዳለበት ምን እንዳደረገችበት መዳሟና መዳሟ ብቻ ነው የምታውቀው። እኛ የምናውቀው ነገር የለም። ግን በተቻለኝ አቅሜ እኔ ራሳችሁን እንድትጠብቁ ከዚህ በፊትም በውሃ ምናምን ብቻ ሳይሆን በሞዴሳችሁ ላይ በፓንታችሁ ላይ ፓንታችሁን ጠብቁ፣ ሞዴሳችሁን ጠብቁ ላለሁኝ ማለት ነው። የእውነቴን ነው የምላችሁ። በፓንት በሞዴስ በጨርቃችሁ ምናምን ያሰራሉ። ስፔሻሊ ከኮንትራታችሁን ጨርሳችሁ ብዙ ልብስ ገዝታችሁ ምናምን ይሄ ሰርታችሁ ድክም ያላችሁበት ቆሻሻ ልብሳችሁ አሮጌ የተቀደደ ልብሳችሁ ቀጥታ ቆሻሻ ጥላችሁ ነው መሄድ ያለባችሁ ማለት ነው። እኔ ምን እንዳደረኩ ታውቃላችሁ? በነገራችን ብዙ ሰው ሲናገር ሰምቼ ነው ይሄ ነገር ማለት ነው። በልብስ በሞዴስ በፓንት ነገር ምናምን ያደርጋሉ ምናምን ብዙ አመት እንድትቆዩላቸው ምናምን ነገር በዛ ነገር ያስደርጋሉ ሲባል እንኳን በሰራተኛ ላይ በነገራችን ላይ በባሎቻቸውም ላይ ያሰራሉ። ባሎቻቸው ውጭ እንዳይሄዱባቸው ሌላ ሴት እንዳያዩባቸው እነሱን ብቻ እንዲወዷቸው ያደርጋሉ። ይሄንን ብዙ አረቦች ቁጭ ብለው እኔ ሲያወሩ ሰምቻለሁ። ብዙ ቤት ከመስራቴ የተነሳ ብዙ ነገር አውቃለሁ ማለት ነው። ምንድነው አሁንም በእንትን ጨው ምናምን ብዙ እህቶቼ ምን አሉኝ? ጨው መዳሜ ጨው ትነሰንስብኛለች በተኛሁበት ማታ ምናምን ብላ ብዙዎቹ አውርተውኛል። የምሬን ነው የምላችሁ። ብዙዎቹ አሁን አሉ ለምሳሌ 10 አመት ከ10 አመት በላይ ምናምን አገር ቤት ሄደው ደውለው የማያውቁ አሉ። እና ልጆች ቋንቋን ራሱ አላቀም የሚሉ አሉ። አልሰማችሁ? ሚዲያው ላይ ሶሻል ሚዲያ ላይ እኔ ሰምቻለሁና ብዙ ጊዜ እናገራለሁ። ስለ እንደዛ አይነት ነገር ስናገር እናንተ በክፋት ነው የምትወስዱት። አረቦች እንደዛ አይነት ነገር አያስቡም። ኢትዮጵያ ነው እንደዛ አይነት ተንኮል የሚያስበው ምናምን። እነሱም በጣም ልክ አበሻ ተንኮለኛ እንዳለ ሁላ እነሱም ተንኮለኛ አለው። ራስ ከመከራከር የምትሰሙት ነገር የሚጠቅማችሁ ከሆነ ጭንቅላታችሁ ውስጥ አስገብታችሁ መጠንቀቅ። የሚጠብቀው አላህ ነው። በርግጥ ቢሆንም ግን መጠንቀቅ ሰበብ ማድረግ ለምሳሌ እኛ ሰበብ ካላደረግን ካልተጠነቀቅን እሾክ ላይ ብንራመድ እሾኩ ይወጋናል። መኪና ላይ ሲዳ ብንሄድ ይገጨናል መኪናው ማለት ነው። እኔ ምን እንዳደረጉ ልንገራችሁና የሆነ በየሄድኩበት አረብ ቤት ልብስ ምናምን ነገር ለምሳሌ ዩኒፎርም የተለያዩ ነገሮች ምናምን ይኖረኛል። እዛ ቤት አሮጌ ምናምን የጣልኩት ይሄ የቆሸሸ በቃ ድክም ያልኩበት ያረጀ ልብስ ምናምን ቆሻሻ እጥላለሁ። ቆሻሻ ጣል አደርጋለሁ። የሚይዘውን ይዛለሁ እንጂ በሞት እዛ ጥዬ እንትን አለለ። ገባችሁ አይደለ? ጥዬ አልሄድም። ይዤ ነው የምሄደው። ምጥለውም እጥላለሁ ማለት ነው። እናንተም ብዙ እህቶቻን ፓንቴ ጠፋብኝ፣ ቁንጣ ጠፋብኝ፣ እንደዚህ አይነት ልብስ ነበረኝ እኮ ጠፋብኝ ትላላችሁ። የት የሚሄድ ይመስላችኋል? አንዳንዴ የድንዛዜ የድብርት ስሜት አገርን የመጥላት ቤተሰብን የመጥላት እዛ ቤትና እዛ ቤት ብቻ ክችች ብሎ የመተኛት አይነት ስሜት ተሰምታችሁ አያውቅም? ንገሩ። ሀታ እንኳን ኮንትራታችሁ ጨርሳችሁ እዛው መቀጠል ነው የምፈልገው የምትሉ አላችሁ። እንግዲህ ትኬት ቆርጠው የሚሸኟችሁ እነሱ ናቸው። ወጪያችሁን ችላችሁ ለመሄድ በነፃ ለመሳፈር የሚከብዳችሁ በቃ እዛው ጥቅልል ብላችሁ 6 አመት 7 አመት አንድ ቤት ውስጥ የምትሰሩ ልጆች አላችሁ። ብር ማይጠራቀምላችሁ ምንም ብር ማይጠራቀምላችሁ ብላስቀምጥ ስትሉ አውጪ በትኝ የሚላችሁ የሆነ ያለ ነገር አይሰማችሁ? መጠርጠር ጥሩ ነው። እንደዛ አይነት ነገር በሚገጥማችሁ ጊዜ ቁርአን መቅራት የምትችሉ ከሆነ ቁርአን መቅራት፣ በውሃ ላይ ቁርአን ቀርታችሁ ገላችሁን መታጠብ፣ ሙሉ ሰውነታችሁን መታጠብ። ማትችሉ ከሆነ ሩቃ ሰርች አድርጋችሁ ዩቲዩብ ላይ በባልዲ ላይ ሞልታችሁ ውሃውን ውጭ ላይ ክላሳችሁ ላይ ቁርአን ትከፍቱበታላችሁ። ሩቃ ትከፍቱበታላችሁ። ሩቃው እስኪጨርስ ድረስ ትተውዳላችሁ። ከዛ በኋላ መታጠብ። እንደዛ አይነት ነገር ማድረግ ለምን ከዛ ስሜት ለመውጣት ማለት ራሳችሁ በጣም ጠብቁ። ከጅን ጥቃት በቃ ራሳችሁ ሰው የሚያስጠላችሁ ከሰው ጋር ኮሙኒኬት ማድረግ ከቤተሰብ ጋር ማውራት ለቤተሰብ ከማላክ ውጭ
ማውራት የሚያስጠላችሁ የሰው ልጅ ብር ከመላክ ይልቅ አንዳንዴ ማውራት ለምሳሌ ብሩን ቸገረኝ ሲሉ እንደፈለግሽ 40 ሺህ ብር 50 ሺህ ብር ትልኪያለሽ ግን ለምን እንደምትልኪ ያ50 ሺህ ብር ምን እንደሚደረግበት የምታውቂው ነገር የለም ማወቅ አለብን እኔ ራሱ ማለት ነው በፊት ላኪ ሲባል ልካለሁ እንጂ ለምንድን ነው ምን ተደረገበት እንዴት አይነት ተደረገለት የሚደረገውን ነገር አሳዩኝ በመረጃና በማስረጃ ብዬ አላቅም ሰው ለምንድን ነው ምን ከስረው 6 አመት እና 7 አመት ልፋታችን በቤተሰቦቻችን ዘንድ ኬሳራ የሚሆነው ለኛ ጥቅም የማይኖረው የሚታይ ነገር የማይኖረው ለምን ይመስላችኋል አንዳንዴ መጠርጠርም ጥሩ ነው ኦኬ በሽተኛ የሆነ ነው ለምን ይመስላችኋል በሰላም አይደለም ራሳችን መጠበቅ መጠራጠር አስፈላጊ ነው ወላሂ ምሬ ነው ብላችሁ በጣም ተጠንቀቁ ሀበሻ መቼም እንደዛ አይነት ነገር ስትመክሩት ሀበሻ ነው ክፉ እነሱ እንደዛ አይነት አትዘናጉ ገባችሁ አይደለ ይሄን ቪዲዮ እኔ ወላሂ ምሬ ነው ስላየው ነው በብዙ ሰው ስላየው ነው ብዙ ወቶች ደንዝዘዋል 7 አመት 8 አመት ሰራሁኝ 5 ሳንቲም ስሙን የለኝም 10 አመት ሰራሁኝ ስሙን የለኝም የት ነው የሚሄደው ቪዲዮ ነው አምጥቼ ቲክታክ ያቺ ልጅ ባዶዋ እንኳን አገር ቤት ብትገባ ፈገግ ብሎ የሚቀበላት ቤተሰብ የላትም ለምን ይመስላችኋል ለምን ብሎ መጠየቅ አሪፍ ነው ሰው እስቲ 50 ሺህ ብር 60 ሺህ ብር ሰርቶ 8 አመት እና 7 አመት ባዶ ሲሆን እስቲ ገምቱት ለራሴ ይዛለው ለራሴ እስቲ ልጠይቃችሁ ለራሴ ልልበስ የሆነ ነገር በቃ ክፍተት ቀዳዳ በስቶባቸው የኔን ፕሮፋይል ፎቶን እኔ ያቀር ለራሴ ልልበስ ልደፈት እንትን የሆነ ከራሴ ላይ ምን እንዳለብኝ አላውቅም አልወድም ልብስ ኢቨን እጠልባለሁ ስል ማለት ነው ወይ በሆነ ምክንያት ይከችፍብኛል ወይ ራሴ መልሽ ካንስል አረጋለሁ ምናምን ከሺን ላይ ልብስ ጠልብና እንደደናሰ ካንስል አረጋዋለሁ እኔ በነፃም እየሰራው ለራሴ እኮ ነው ሰርቼ ለራሴ መልበስ ያቅተኛል አንዳንዴ ማለት ነው ወላሂ ራሴን አልጠብቅም ስላችሁ ያልታጠብም ምናምን አይደለም ቲክታክም ማለት ነው አለብስም ዱባዮች እንዴ በ60 ብርና በ50 ብር ፋ ማለት ይቻላል እዚህ ሀገር ላይ ግን አልልም ያምን ለምንድን ነው አቃቸዋለሁ የሰው ህይወት እንደሚቀየው መጠንቀቅ መቻል አለብን እነሱ ያደርጉ ምናምን ሰራተኛ 8 አመት 10 አመት እንዲቆይላቸው ይፈልጋሉ እነሱ በየ2 አመቱ 6 እና 7 ሺህ ብር ማውጣት አይፈልጉም ለምሳሌ ማለት ነው ታምናላችሁ ይሄንን የዩቲዩብ ሊንክ ሼር ለጓደኞቻችሁ ላስራሱ ስለዚህ ምንድነው ማድረግ ያለባችሁ መጠንቀቅ ነው በቃ እነሱ አያደርጉም ከማለታችሁ መጠንቀቅ አስፈላጊ ነገር ነው ማለት ነው እና ተጠንቀቁልኝ ወዳችኋለሁ አከብራችኋለሁኝ ብር ስትልኩ ለምን እንደምትልኩ ጠይቁ ከቤተሰቦቻችሁ ጋር ኮሙኒኬት አድርጉ አውሩ ተነጋገሩ በጣም ጥሩ ነው እኔ አሁን ከእናቴ ጋር ማውራት እየለመድኩ ነው ከልጄ ጋር ማውራት እየለመድኩ ነው አሁን ቀለል እያለኝ የውስጤን በቃ ይሄ ምንም ያለው ስሜት እየወጣልኝ ነው የመጣለው ከነሱ ጋር በማወራ ሰዓት ማለት ነውና ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ